በአዲስ አበባ ከተማ አስተዳደር ከወጡ የአሽከርካሪነት መንጃ ፈቃዶች 409,000 የሚሆኑት በቀደመው አሰራር የወጡ ነባር ወይንም የደረጃ መንጃ ፈቃዶች ናቸው። በሌላ በኩል ከ2010 አዋጅ በኋላ የመንጃ ፈቃድ አሰጣጡ ሁለተኛ፣ ሶስተኛ መባሉ ቀርቶ አውቶ የህዝብ ደረቅና ፈሳሽ በሚል ተተክቷል። ዛሬም ሁለቱንም አይነት የመንጃ ፈቃድ የያዙ በጎዳናው የማሽከርከር ፈቃድ አላቸው። በሌላ በኩል ሁለቱ የመንጃ ፈቃድ አይነት ወደ አንድ የሚመጣው መቼ ነው የሚል ጥያቄም ይነሳል። በተለይ እነዚህ በቀደመው የደረጃ መንጃ ፈቃድ አሰጣጥ የአሽከርካሪነት ፈቃድ ያወጡ 409,000 ገደማ ሰዎች ያላቸውን መንጃ ፈቃድ ለማሳደግ ሲፈልጉ በአዲሱ መስተናገድ የሚችሉበት ስርዓት ባለመኖሩ ባላቸው ተገድበው ለዓመታት ለመቆየት ተገደዋል። ለመሆኑ ይህ ለዓመታት የዘለቀ ችግር መፍትሄ የሚያገኘው መቼ ነው? የአዲስ አበባ አሽከርካሪና ተሽከርካሪ ባለስልጣንን ጠይቀናል። አቶ በድሉ ሌሊሳ የተቋሙ ምክትል ስራ አስኪያጅ ናቸው። እሳቸው ይህ ጥያቄ ለዓመታት ሲንከባለል የመጣ የብዙዎች እንደሆነ እናውቃለን ይላሉ። አዋጁ ነው መመሪያው ነው እየተባለ ብዙ ጊዜ የከረመ ነውና የብዙ ሰው ጥያቄ ነው። የ409,000 ፋይል አለን እኛ የ409,000 ተገልጋይ ጥያቄ ነው። በመንጃ ፈቃዱ ሰርቶ የሚኖር ሰው ሲሆን ይቸገራል። ያው አውቶሞቢል ቢነዳ ሌላ ሰው ችግር የለው። ግን ማሳደግ ያልቻለ ሰው ማለት ወደ አሁኑ ትይዩ ካልሄደ አሁን በሚፈቅደው መንዳት ስለማይችል ማለት ይቸገራል። ይህንም መንጃ ፈቃድ የያዙ ለእድሳት ሲሄዱ ተመሳሳይ ገንዘብን ቢከፍሉም ሲስተሙ ነው በሚል ከፊሉ የ2 ዓመት የተቀሩት የ4 ዓመት የመንጃ ፈቃድ እድሳት ያገኙ የነበረ ሲሆን አሁን ግን ይህ ችግር ተፈቶ ሁሉም የ4 ዓመት እድሳት ማድረግ እንዲችሉ መስተካከሉን ሰምተናል። አሁንም ያልተፈታውና የብዙዎች ጥያቄ ሆኖ የቀጠለው ግን ነባሮቹ መንጃ ፈቃዳቸውን ለማሳደግ ሲፈልጉ አትችሉም ተብለው ባሉበት ለዓመታት ለመቆየት መገደዳቸው ነው። አቶ በድሉን ስለዚሁ ጠይቀናል። ለምሳሌ ደረጃ 3 ያለው ሰው ወዴትም አያሳድገው። ስለዚህ አሁን ገበያ ላይ ለምሳሌ ደረቅ 3 ልንዳ ቢል አይችልም ማለት ነው። ህዝብ 2 ሊሄድ ቢል አይችልም። ህዝብ 1 ብለን ከጀመር ህዝብ 1፣ ህዝብ 2፣ ህዝብ 3 የህዝብ ትራንስፖርት አገልግሎት መስጠት የሚፈልግ የጭነት ደረቅ ጭነት ደግሞ ለማሽከርከር የሚፈልግ ደረቅ 1፣ ደረቅ 2፣ ደረቅ 3 የፈሳሽ አለ። አውቶሞቢል ከሆነ ራሱን ችሏል። ወደዚህኛው መምጣት ይቸገራሉ። ስታክ አርጓል አንዴ በሚችሉት። ስለዚህ አሁን ወደ አዲሱ ካታጎሪ ማሳደግ የሚችሉበትን ወደ አዲሱ ካታጎሪ ወደ ትይዩ ይሰራለታል። ካሪኩለሙ ላይ ያለ ሰዓት መሰልጠን ያለበት ሰዓት ከዛ የመጀመሪያው ላይ ሰለጠነበት አለ። ስለዚህ ወደ ትይዩ ወዴት ያድጋል የሚለው እሱን ኮንቨርዥን የመስራት ስራ እየሰራ ነው። በዚህኛው ሩብ ዓመት እንፈታለን። ግን በርከት ያለ ሰው ይጠይቃል ማለት ነው። እዛው ቆመናል የሚል ጥያቄ በስፋት አለ ማለት ነው። በ3 ወር ጊዜ ውስጥ ይጀመራል የተባለው ይህ አሰራር ለዓመታት ሲጠየቅ ለነበረው ጥያቄ መልስ የሚሰጥ መሆኑን ይጠቅሳሉ። አንድ አሽከርካሪ በቀደመው ጊዜ ያወጣውን መንጃ ፈቃድ ለመውሰድ የተማረው ሰዓት አሁን ካለው ጋር ያለው ልዩነት በትይዩ ከተሰራ በኋላ ልዩነቱን በመማር ደረጃውን ማሳደግና ማሻሻል እንዲችል ይደረጋል ብለዋል ምክትል ስራ አስኪያጁ። የደረጃ ማሳደግ የሚባል ነው የልዩነት። ለምሳሌ አሁን ሰው ህዝብ 1 ያለው ወደ ህዝብ 2 ያሳድጋል። ህዝብ 1 ያለው ወደ ህዝብ 2 ሲያሳድግ የሚወስዳቸው የስልጠና አሉ ተጨማሪ ስልጠናዎች ማለት ነው። ስለዚህ የተጨማሪ ስልጠና ወስዶ የልዩነት ቲዮሪ ማለት ነው የልዩነት ወስዶ ፈተና ይፈተናል፣ የተግባርም ይፈተናል። ከዛ ወደ ይቀየርለታል ማለት ነው። ለምሳሌ ህዝብ 1 ያለው ሰው 24 ሰው መጫን የሚችል የሚያሽከረክር ስለሆነ ወደ ህዝብ 2 45 ሰውና ከዛ በላይ ማሽከርከር ሲሄድ ተጨማሪ ስልጠናዎች ይወስዳል። እነዚህን ተጨማሪ ስልጠናዎች አሁን የደረጃ መንጃ ፈቃድ ላይ ያሉት ወዴት ነው ትይዩ መቀየር የሚችለው የሚለው ይሰራል ማለት እሱን እየሰራን ነው። ከዛ በኋላ ወደ ህዝብ 2 ካሳደገ አሁን ለምሳሌ በዚህኛው ማሽከርከር ማይችልበት አለ አይደል? ወደ ህዝብ 2 መሄድ ከሆነ ወደ ደረቅ 2 መሄድ ከሆነ ወደሚፈልገው ግን እኛ ወዴትኛው ነው መቀየር የሚችለው የሚለው ካሪኩለሙ ላይ ያሉ ሰዓቶች የሰለጠኑ ሰዓት ለምሳሌ ደረቅ 3 አሁን የሚፈልገው አለ። ደረጃ 3 ያለው ሰው የወሰደው የስልጠና ሰዓት አለ። ስለዚህ ምን ያክል ሰዓት ነው መወሰድ ያለበት፣ ወዴትኛው ነው ማሳደግ የሚችለው። ስለዚህ ማሳደግ ተብሎ ነው መወሰድ ያለበት። ማሳደግ ይሄኛው ከዚህኛው ጋር ትይዩ ነው ሳይሆን አሁን መንዳት ይችላል እኮ በቃ ደረጃ 3 ደረጃ 2 ደረጃን ይነዳል እኮ መንዳት የሚችለው አለ በቀድሞ። አሁን ግን ማሳደግ ስላልቻሉ ወደ ሌላ መሄድ አልቻለም ነው። ለምሳሌ አሁን ህዝብ 2 አድርጎ አውቶቡስ መንዳት አልቻልኩም ይላል። ደረቅ 2 አድርጎ ሲኖ ወይ ሌላ ነገር መንዳት ስራ መቀጠር አልቻልኩም ይላላቸው እነዚህ ሰዎች። አሁን ባለው ስለሆነ የሚወጣው ሁሉም ነገር ባንካንሲም ሲያወጣ ምንም ሲያወጣ ስለዚህ ማሳደግ ተብሎ ነው የሚወሰደው። ወደ አዲሱ ካታጎሪ ማሳደግ ነው። እሱ ትይዩ እንትኑን እንጨርስና
በእርግጠኝነት በዚህኛው ሩብ ዓመት በ3 ወር ውስጥ ምንፈታው ነው። በአሁኑ ሰዓት በከተማው 143 የመንጃ ፍቃድ ማሰልጠኛ ተቋማት መኖራቸው የተነገረ ሲሆን እየተሰራ ያለው ትይዩ መመዘኛ እንደተጠናቀቀም በመስፈርቱ መሰረት ስልጠናውን መስጠት እንዲጀምሩ ይደረጋል ብለዋል። አሁን ባለው የስልጠና ስርዓት አንድ ሰው አዲስ መንጃ ፍቃድ ለማውጣት ቢፈልግና ጊዜውን በተቀመጠው መስፈርት መሰረት መጠቀም ከቻለ የንድፈ ሐሳብና የተግባር ስልጠናን ለማጠናቀቅ ለአውቶሞቢል 35 ቀን፣ ለሕዝብና ደረቅ አንድ 52 ቀን፣ ለፈሳሽ 70 ቀን መሰልጠን ይኖርበታል። ከዚህ ውጪ የሚያጉላሉ የስልጠና ተቋማት ካሉ ግን ጥቆማ ከደረሰን እርምጃ እንወስዳለን ብለዋል ምክትል ስራ አስኪያጁ።